በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 29 በዚህች ቀን የከበረና የተመሰገነ ታላቅ የልደት በዓል ሆነ። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ከከበረች ከመቤታችን ከቅድስት ድንግል ማርያም የተወለደባት ዕለት ከበዓላት ሁሉ ተለይታ ከፍ ከፍ ያለች ናት። የቤተ ክርስቲያን መምህራን አባቶቻችንም የከበረ የልደትን በዓል በሁለት ቀኖች ያከብሩ ዘንድ በምክራቸው ተስማሙ። ከወደ ኋላ ባለ በ28 ሌሊቱ የልደት በዓል ነው። በ29 መዓልቱ ጳጉሜን 6 በሆነ ጊዜ በዚያች ዓመት የልደት በዓል በ28 በመዓልት ይከበራል። ጳጉሜን 5 ከሆነ ግን በ29 ይሆናል። ስለዚህ የበዓላት ሁሉ ራስ የሆነ የከበረ የልደት በዓል በሁለቱ ቀኖች እንዲከበር አዘዙ፣ ወሰኑ። የበዓላት ራስ ስለሆነ ስለከበረ የልደት በዓል የከበረ ወንጌል እንዲህ አለ። በንጉሥ በሄሮድስ ዘመን በይሁዳ ዕፃ በቤተልሔም ጌታ ኢየሱስ በተወለደ ጊዜ እነሆ የፍልስፍና ሰዎች ከምስራቅ መጥተው ወደ ኢየሩሳሌም ደረሱ። ኮከቡን በምስራቅ አይተን እንሰግድለት ዘንድ መጥተናልና የተወለደው የአይሁድ ንጉሥ ወዴት ነው እያሉ። እሊህ ፈላስፎች ከበለዓም ወገን ናቸው። እነርሱም በከዋክብት የሚፈላሰፉ ናቸው። በመጽሐፋቸው በበለዓም አይሁድ ንጉሥ ሊወለድ እንዳለው ተጽፏል። እርሱ በለዓም ከያዕቆብ ኮከብ ይወጣል ከእስራኤልም ንጉሥ ብሎ ነበርና። ይቅር ባይ እግዚአብሔርም በረቀቀ ጥበቡ አለባቸው፣ በሚያምኑበትም ሳባቸው። እነርሱ ከዋክብትን በመጠባበቅ የሚፈላሰፉ ናቸውና ይህንንም ኮከብ ገለጠላቸው። ባዩትም ጊዜ ደስ አላቸው። መልኩ በብዙ አይነት ልውጥ ነውና ሕፃን የታቀፈች ድንግል ብላቴናን ይመስላል። እርሱም በቀን ይጓዛል፣ በሌሊትም ይሰወራል። ከሰውም ሲገናኙ ይሰወርና ሲቆሙ በሌላ አንጻር ይገለጥላቸዋል። እነርሱም ወደ ኢየሩሳሌም ሲደርሱ ያ ኮከብ ተሰወራቸው፣ እጅግ አዘኑ፣ የሚያደርጉትንም አላወቁም። ከዚህም በኋላ ወደ ኢየሩሳሌም ከተማ ገብተው ስለተወለደው ንጉሥ ጠየቁ። የሊህም ሰዎች ቁጥራቸው 30,000 ነው። ነገስታቱ 3 ናቸው። ለእያንዳንዱ ንጉሥ 10 ሺህ ሰራዊት አለው። ንጉሥ ሄሮድስም በሰማ ጊዜ ደነገጠ። ኢየሩሳሌምም በመላዋ ከእርሱ ጋር ደነገጠች። የካህናት አለቆችና የሕዝቡን ጸሐፊዎች ሁሉ ሰብስቦ ክርስቶስ በየት ይወለዳል ብሎ ጠየቃቸው። በይሁዳ ዕፃ በቤተልሔም ነው አሉት። በነቢይ እንዲህ ተብሎ ተጽፏልና የኤፍራታ ዕፃ ቤተልሔም፣ አንቺም ከይሁዳ ነገሥታት አታንሽም፣ ወገኖቼ እስራኤልን የሚጠብቅ ንጉሥ ካንቺ ይወለዳልና። ከዚህም በኋላ ሄሮድስ 70 ሰገልን በጭልታ ጠርቶ ኮከቡ የታየበትን ዘመን ከነሱ ተረዳ። ሂዳችሁ የዚያን ሕፃን ነገር እርግጡን መርምሩ፣ ያገኛችሁትም እንደሆነ እኔም መጥቼ ሰግድለት ዘንድ በእኔ በኩል ተመልሳችሁ ንገሩኝ ብሎ ወደ ቤተልሔም ሰደዳቸው። የነገራቸውንም ሰምተው ከንጉሡ ሄዱ። እነሆ በምስራቅ ያዩት ኮከብ ወደ ቤተልሔም እስኪያደርሳቸው ይመራቸው ነበር። ሕፃኑ ካለበትም ዋሻ ላይ ደርሶ ቆመ። ኮከቡንም ባዩ ጊዜ እጅግ ደስ አላቸው። ወደ ቤትም በገቡ ጊዜ ሕፃኑን ከእናቱ ከድንግል ማርያም ጋር አገኙት። ወድቀውም ሰገዱለት። ሳጥናቸውንም ከፍተው ወርቅ፣ ከርቤ፣ ዕጣን፣ እጅ መንሻ አቀረቡለት። በእግዚአብሔርም ፈቃድ ዮሴፍ፣ እመቤታችን ቅድስት ድንግል ማርያም፣ ሕፃኑ ጌታ ኢየሱስም በዚያች ዕለት ወደ ቤተልሔም መጡ። ስለዚህም 70 ሰገል አገኟቸው። የክብር ባለቤት ጌታችን ኢየሱስ ክርስቶስ ያለ ናዝሬት በሌላ ቦታ አላደገምና ከተወለደም ዕድሜው 2 ዓመት ሆኖት ነበር። አምላክ ነውና ስለ መንግሥቱ ወርቅን ገበሩለት። ክህነትም ገንዘቡ ነውና ዕጣንን ገበሩለት። ማሕያዊ ለሆነ ሞቱም ምልክትም ከርቤን ገበሩለት። ወደ ሄሮድስም እንዳይመለሱ በሕልም ነገራቸው። በሌላ መንገድም ወደ አገራቸው ተመልሰው ገቡ። አምላክ በሥጋ ስለመገለጡ አዋጅ ነጋሪዎችና ሰባኪዎች ሆኑ። ይህችም ዕለት ነቢዩ ኢሳይያስ ትንቢት ስለ እርሷ የተናገረላት ናት። እንዲህ ብሎ እነሆ ድንግል ጸንሳ ወንድ ልጅን ትወልዳለች፣ ስሙንም አማኑኤል ትለዋለች። ትርጓሜውም እግዚአብሔር ከእኛ ጋር ማለት ነው። ስለዚህችም የከበረች ድንግል ነቢይ ሕዝቅኤል እንዲህ ብሎ ትንቢት ተናገረ።
እግዚአብሔርም አለኝ፣ ይህች በር ተዘግታ ትኖራለች፣ አትከፈትም፣ የሚገባባትም የለም። የእስራኤል ፈጣሪ እግዚአብሔር እንደ ተዘጋች ይገባባታልና ተዘግታ ትኑር አለ። ነቢዩ ዳንኤልም አለ፣ ሌሊት በራእይ አየሁ፣ እነሆ ታላቁን እንደ ሰው ልጅ በሰማይ ደመና መጣ። ዘመኑን ወደሚያስረጅ ደረሰ። ከፊቱም አቀረቡት። የዘላለም አገዛዝ ጌትነት መንግሥት ተሰጠው። ሕዝቡና አሕዛብ ሁሉ መንደር መንድረው የሚኖሩትንና ነገዱም ነገስታቱም ሁሉ ይገዙለታል። አገዛዙም የዘላለም አገዛዝ ነው። መንግሥቱም የማያልፍ የማይጠፋ ነው። ዳግመኛም ኢሳይያስ እግዚአብሔር እኔ የሥጋ መጋረጃ በመጋረድ ተገለጸልኝ አለ። አሁንም ደግሞ አዲስ ሰማይ አዲስ ምድር ሠራ ዘንድ አለኝ አለ። ሁለተኛም ከእሴይ ስር በትር ትወጣለች፣ ከእርሷም ጽጌ አበባ ይወጣል አለ። ዳግመኛም ሕፃን ተወልዶልናልና ወንድ ልጅም ተሰጥቶልናልና ይህችውም ስልጣን በጫንቃው የሆነ ክርስቶስ ነው። ስሙም ድንቅ መካር፣ የዘላለም አባት፣ የሰላም አለቃ ይባላል አለ። ኤርምያስም አለ፣ እግዚአብሔር እንዲህ አለ፣ በዚያን ወራት ለዳዊት ብርሃንን አወጣለሁ፣ በምድርም የቀና ፍርድን ያደርጋል። እግዚአብሔርም ያመኑበትን ያድናቸዋል። ኤልሳዕም እንዲህ አለ፣ እግዚአብሔር ከሰማይ ይወርዳል፣ በእስራኤል ልጆች አደባባይም በመመላለስ ለሕዝቡ እውነትን ያስተምራቸዋል። ከአብርሃም ልጅነት ልዩ ከሆኑ ወገኖች በቀር አሕዛብ ሁሉ ይታዘዙለታል። ናሆም ነቢይም እንዲህ አለ፣ እግዚአብሔር በእኔ አርአያ ይመጣል፣ ልብሱም እንደ ልብሴ ነው። ነቢዩ ኢዩኤልም እንዲህ ተናገረ፣ የእግዚአብሔር ዙፋን የሆነች ብላቴና ድንግልን አየው። እርሷም እንደ እሳት ያልባት ነበር። ስለ እርሷም ይቺ ማናት ብዬ ኪሩብን ጠየቅኩት። ከአዳም ልጆች የተመረጠች የእግዚአብሔር ዙፋን ይህች ድንግል ናት። በእርሷም የተጎሳቆሉ አሕዛብ ይድናሉ። ላመነባትም ረድኤትና መጠጊያ ናት። ዳዊትም በመዝሙሩ እንዲህ አለ፣ እግዚአብሔር አንተ ልጄ ነህ፣ ዛሬም በተዋህዶ ወለድኩህ አለኝ። ለምነኝ፣ አሕዛብን ርስት አድርጌ እሰጥሃለሁ፣ ግዛትህም በመላው ዓለም ነው። ዳግመኛም አብ አለ፣ ቀዳማዊ ወልድ በኃይል ቀን ከአንተ ጋር ከሳለሁ ከአጥቢያ ኮከብ በፊት ከወድ ወለድሁ። እንደ መልከ ጼዴቅ ስርዓት አንተ የዓለሙ አገልጋይ ካህን ነህ ብሎ እግዚአብሔር ማለ፣ ከማለም አይጸጸትም። ቤዛ ይስሐቅ በግ ከህቱም ዕፀ ሳቤቅ እንደተገኘ ለእስራኤልም በበረሃ ውስጥ ከህቱም አለት ውሃ እንደፈለቀለት የደረቀች የአሮን በትርም እንደለመለመችና እንዳፈራች በሶምሶንም እጅ ውስጥ ከአህያ መንጋጋ አጥንት ውሃ እንደፈሰሰ እንዲሁ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ልደት በህቱም ድንግልና ሆነ። በዕፀ ጳጦስ ውስጥ እሳት እንደነደደች እጺቱም እንዳልተቃጠለች እንዲሁ የመለኮቱ እሳት ድንግልን አላቃጠላትም። ለእርሱም ከቸራ አባቱ ከማያዊ መንፈስ ቅዱስ ጋር ጌትነት፣ ክብር፣ ምስጋና፣ ሰጌድ ከእርሱ ጋር በትክክልነት ይገባል ለዘላለሙ አሜን። ሰላም ለልደትከ እግዚአ ምህረት ወሳኤል ላይለ ኩሉ ፍጥረት ወላይለ እስራኤል እንዘይትፌሳ አፎየ በጽርቀ ዝንቱ በዓል ለሂሩትከ አኮቴት ያወስ በቃል ወለመንግሥትከ ስብሐት ይብል። ሰላም ለልደትከ ጥንተ ሆያታ አልፋ በከርሰ ማርያም ድንግል ርሳት ዓለም ዘይለከፋ እሚሩትከ መዋኤ ዘይትረከብ ሱታፋ በገዳመ ልብ ዘምእመናን ጽንፋ እስከ ጽንፋ ምሉአት ህፍስት አይደርከ በተስፋ። ሰላም ለልደትከ እሳተ መለኮት በላይ ምልምልት እጽ እንተይትዊ ስባተ ልደትከ ዝንቱ አበያስተሪ በወይነ ማህሌት እንተይቀድሆ ገዛይ ትኩዝ ይትፌሳ ወህሙም ይጤ። ነገስተ ሳባ ወአረብ ጋዳ ያመጹ በሐሲስ ወያበው አመሃ ነገስተ ደስያ ወተርሴት ዘትቤ ትካት በንተ ክርስቶስ ሃበ ወለደ ድንግል ነአስ ና ዳዊት ንጉስ። በዚህች ዕለት ከኤፍሬም ወገን መስፍኑ ኢያሱ ተወለደ። እርሱም ለእስራኤል ልጆች ከጠላት ሰልፍ መድኃኒት ሆኖ ያዳናቸው ነው። የጌታችንም መወለድ ለአዳምና ለልጆቹ መድኃኒት ሆናቸው። የእርሱም የቀድሞ ስሙ ሆሴ ነበረ። እስራኤልን ከአማሌቅ ጦርነት በራፌድ ባዳናቸውም ጊዜ
ኢያሱ ተብሎ ተጠራ። ይህም አዳይ ማለት ነው። ሙሴም ከሞተ በኋላ እግዚአብሔር መረጠውና ለእስራኤል መስፍን አድርጎ ሾመው። ልዩ ከሆኑ አሕዛብም ጦርነት አዳናቸው፣ ርስታቸውንም አወረሳቸው። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚህች ዕለት የከበሩ የያዕቆብ፣ የፈሊስ፣ የሌላው ሰማዕት የቴዎድሮስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የሮሃ ንጉሥ አቃሪዎስ አረፈ። የእርሱም ግዛቱ በሶርያ አገር ሰርሜን በምትባል ክፍል ነው። እርሷም ሮሃ ናት። ጣዖትን የሚያመልክ ሆኖ ኖረ። መጻጉም ነበረ። ለባለመድኃኒቶችም ገንዘቡን ሁሉ ሰጥቶ ሊያድኑት አልቻሉም። የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በሽተኞችን በማዳን አጋንንትን በማስወጣት የዕውሮችንም ዓይኖች በመግለጥ ሙታንን በማስነሳት የሚሠራውን ድንቅ ታምራቱንም በሰማ ጊዜ እንዲህ ሲል ወደ እርሱ ላከ። የሰውን ሥጋ ለብሰህ በኢየሩሳሌም የተገለጥክ የእግዚአብሔር ልጅ ምስጋና ይድረስህ። ከእርሱ ሳትለይ ወደ ታች ስለላከህ ለቸር አባትም ምስጋና ይድረሰው። አንተ የምትስተካከለው ክርስቶስ እንደሆንክ በሕሊና የለገለጠልኝ መንፈስ ቅዱስም ምስጋና ይሁን። ያለ ወንድ ዘር በድንግልና ለወለደችህም እናትህ ምስጋና ይሁን። ለሚያምኑብህ ሁሉ ሰላምታ ይድረሳቸው። እኔም በአንተ አምኜ ከንቱ ጣዖትን ከማምለክ አንተን ወደ ማምለክ ተመለስኩ። በእኔ ላይም ንጉሥ ትሆን ዘንድ ሀገሬንም ትባርክ ዘንድ ከበሽታዬም ታድነኝ ዘንድ ከኃጢአቴም ታነጻኝ ዘንድ ወደ እኔ ና። ጌታዬ ሆይ የከበረ ስምህን አይሁድ ሲጠሉ ለአንተ በኢየሩሳሌም መኖር ምን ያደርግልሃል? በከንቱ ለምን ትደክማለህ? መካሪ ያጡ ወገኖች ናቸውና። በቀድሞ ዘመንም ድንቆይ ታምራቶችን በማድረግ ከግብፅ አገር ባወጣሃቸው ጊዜ አላመኑህብህም። በበረሃም 40 ዓመት መናውን በመገብካቸው ጊዜ ተቆጥተህ ለጥፋት እስካደረስካቸው በአንተ ላይ ምን ያህልን አጉረመረሙብህ? በሚራብና በሚጠማ ምድራዊ ስጋማ ሲያዩህ እንዴት ነዋ ሐሳባቸው ከዚህ የተለየ ይመስልሃልን? አንተ ከጥንት ጀምሮ የተሰወረውን ታውቃለህና። ይህንንና ይህንንም የመሰለውን ጽፎ ደብዳቤ ወደ እርሱ ላከ። የንጉሥ መልእክተኞችም ወደ ጌታችን በደረሱ ጊዜ ሳይነግሩት ያመጡለትን መልእክት አውቆ ነጭ ልብስ አንስቶ ፊቱን አሸበት። የፊቱን መልክ ወደ ልብሱ ገባ። ከደቀ መዝሙሩ ከታዲዮስ ጋር እንዲህ ብሎ ላከለት። ይህን የኔን መልክ የሆነውን ስዕል ተቀበል። እርሱም የምትሻውን ሁሉ ይፈጽምልሃል፣ ከበሽታህም ይፈውስሃል፣ ሀገርህንም ይባርካል፣ መንግሥትህንም ያጸናል። ይህ ስዕል እኔን ነውና ይለወጥ እንደሆነ በውሃ በእሳት ፈትነው። መልእክተኞችም ወደ ንጉሥ አቃሪዎስ በደረሱ ጊዜ ያንን ስዕል ሰጡት። በእሳትና በውሃም ፈተነውና ምንም ምን ጥፋት አልደረሰበትም። የሮሃ አገር ሰዎችም ከንጉሳቸው ጋር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ የመለኮት ሥልጣን አመኑ። ይህ ስዕል ቁጥር የሌለው ብዙ ድንቅ ታምራትንም አደረገ። ንጉሡንም ከበሽታው ፈወሰው። ከዚህም በኋላ ዕድሜውን ሲፈጽም በዚህች ዕለት አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን ጸሎት እና ምልጃ ለዘላለሙ ይጠብቀን፣ አሜን። ሰላም ለአቃሪዎስ እንተደለው በርይ እንበለቀለም በልብስ ለአዶናይ ውቱ ስዕል ገባሬ በይ ኢተደምሰሰ ወይወ በቅድመ ጉባኤ ሰናይ ሶበፈተንዎ በእሳት ወማይ። በዚህች ዕለት ሰምኑድ ከሚባል አገር ገመላዊው ቅዱስ ቆሪል አረፈ። እርሱም በጾም በጸሎት ተወስኖ የሚኖር ነው። እግዚአብሔርም የተሰወሩ ምስጢራት ማወቅን ሰጠው። የሚገለገልባቸው ከማሳም ተልባ የሚጭንባቸው 3 ግመሎች አሉት። ፈራጉን በሚባል አገርም ለእመቤታችን ለቅድስት ድንግል ማርያም ቤተ ክርስቲያን ሊቀ ካህናት የሆነ አንድ ሰው ነበረ። ቤተ ክርስቲያኒቱም ነገሥታትና መኳንንት በየጊዜው የሰጧት ብዙ ገንዘብ አላት። በሊቀ ካህናቱም ዘንድ የዕቃው ሳጥን በስውር ይኖር ነበር። የዚያንም ዕቃ ቁጥር ኤጲስቆጶሱ ያውቃል። ያ ሊቀ ካህናት በእርሱ ሥልጣን ስር ነበርና ከዚህም በኋላ የዕቃው ሳጥን ያለበትን ለልጁ ሳይነግር ያ ሊቀ ካህናት በድንገት ሞተ። ኤጲስቆጶሱም የሊቀ ካህናቱን ሞት በሰማ ጊዜ ወደዛች ቤተ ክርስቲያን መጥቶ
ከልጁ ገንዘቧን ፈለገ። ያም ልጅ አባቴ በድንገተኛ ሞት ስለተነጠቀና ስላልነገረኝም ዕቃ ያለበትን አላወቅኩም አለው። ኤጲስቆጶስም ሰምቶ ተቆጣ፣ ሊያሰቃየውም ፈለገ። ያም ልጅ ኤጲስቆጶስን ዕቃ ያለበትን ቦታ እስከምፈልግ ድረስ ቆየኝ፣ ባላገኘሁትም ጊዜ የወደድከውን ታደርግብኛለህ ብሎ ለመነው። እርሱም ጊዜ ሰጠው። ወደ ቤቱም በገባ ጊዜ ችግሩን ሁሉ ለሚስቱ ነገራት። እርሷም በእግዚአብሔር ታምነህ በአባ መቃርስ ገዳም ወዳሉ አባቶች መነኮሳት ወደ ጎረቤቶቻቸውም ሂድ፣ እነርሱ ይነግሩሃልና አለችው። ወደዚያም ሲደርስ ችግሩን ይፈጽሙለት ዘንድ ለመነኮሳቱ ነገራቸው። የሚነግረውም አጥቶ ተስፋ ቆረጠ። አንድ ባህታዊም ጠቀሰውና እንዲህ አለው፣ ሰምኑድ ወደሚሉት አገር ሂደህ ስለ ባለ ገመሉ ቆሪል ጠይቅ፣ በእርሱም ዘንድ እደር፣ እርሱም ይነግርሃል አለው። ወደ ሰምኑድ መንደርም ደርሶ ስለ እርሱ ስለ ቆሪል ጠየቀ። ሰዎችም ነገሩት፣ ያለበትንም አመለከቱት። በሄደ ጊዜም ከመኖሪያው አገኘው። 3ቱ ግመሎቹም ከእርሱ ጋር ነበሩ። አባ ቆሪልም ፍላጎቱም በመንፈስ ቅዱስ አውቆ ወደ ማደሪያው አስገብቶ መብልን አቀረበለት። አባቴ ሆይ ችግሬን ሳትፈጽምልኝ እኔ አልበላም አለው። ቆሪልም ችግርህ በጊዜው ጊዜ ይፈጸማልና አሁን ብላ አለው። ከራትም በኋላ በየመኝታቸው ተኙ። የሌሊቱም እኩሌታ ሲሆን ያ ሰው ቆሪልን ከግመሎቹ ጋር ቆሞ አየው። ሲሰግድ ይሰግዳሉ፣ ሲቆምም ይቆማሉ። በነጋ ጊዜም ተልባ ይጭንባቸው ዘንድ ወደ ማሳ ወሰዳቸው። ያም ሰው ሊራዳው አብሮ ሄደ። ወደ ማሳውን በደረሱ ጊዜ ቆሪል በገመል ላይ መጫን ጀመረ። ያም ሰው ሁለተኛውን ገመል ወስዶ ያለ አቅሙ ሸክሙን አክብዶ ጫነው። ገመሉም መንቀሳቀስ ተሳነው። ሊመታው ፈልጎ በትር አነሳ። ገመሉም አባቴ ቆሪል ሆይ በላይ ጉዳት እንዳይደርስ ይህን ሰው አታሰናብተውምን? እርሱ ያለ ችሎታ ያሸክሞኛልና ብሎ በሰው አንደበት ጮኸ። ቆሪልም መጥቶ ሸክሙን አቀለለለት። ያንንም ሰው ልጄ ሆይ በማይችለው መጠን ለምን አሸከምከው? አንተ የምታዝነው ልትሸከመው የማትችለውን ሸክም በላይህ ስላመጡብህ አይደለምን? አለው። ወደ ቤትም በገቡ ጊዜ ያ ሰው ስለ ችግሩ የዕቃውን ቦታ ይገልጥለት ዘንድ አባ ቆሪልን ለመነው። እርሱም ለሌላ እንዳይናገር ካማለው በኋላ ገለጠለት። እንዲህም አለው፣ በዚያች ቤተ ክርስቲያን በስተ ምስራቅ ታናሽ ዋሻ አለ። ዕቃውን በዚያ አለ። ወደ ቤቱም በተመለሰ ጊዜ ለሚስቱ ነገራት። በአንድነትም ወደዚያ ቦታ ሄዱ። ከነገስታት መዛግብት እንኳ የሚመስለው የሌለ መዝገብንም አገኙ። ከዚህም በኋላ ለኤጲስቆጶሱ ነገረው። ኤጲስቆጶሱም ይጠብቅ ዘንድ ለእርሱ ሰጠው። ይህም ጻድቅ ሰው ቆሪል ብዙ ተጋድሎን ከተጋደለ በኋላ በመልካም ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለብፁ ቆሪል ባለ ሰለስቱ አግማል ዘምስሌሆሙ ተንበለ በጊዜ ስኢል እንዘይሰግድ ወይጼልይ ለእግዚአብሔር ልዑል ርእሰ ካህናት ይክዎ ይብል። በዝችም ቀን የአክሚም ሰማዕታት መታሰቢያቸው ነው። እነርሱም በከበረ የልደት በዓል በቤተ ክርስቲያን ውስጥ የቁርባን ቅዳሴ አድርገው ተሰብስበው ሳሉ እነሆ የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን በመሰዊያው ላይ ሥጋውንና ደሙን ለሕዝቡ ሲያቀብላቸው አዩት። በዚህም ታላቅ ደስታ ውስጥ እያሉ መኮንኑ አርያኖስ መጥቶ ከበባቸው። ወደ ቤተ ክርስቲያንም ገብቶ ስማቸው በሁፋና ወኒን የሚባል ሁለቱን የሀገር አለቆች ይዞ ራሳቸውን በሰይፍ ቆረጠ። ከዚህም በኋላ ቀሳውስትን፣ ዲያቆናትን፣ ንፍቀ ዲያቆናትን፣ መምህራንን፣ የቤተ ክርስቲያንንም ሹማምንት ገደለ። ደማቸው ከቤተ ክርስቲያኑ ደጃፍ ወጥቶ 20 ክንድ ያህል እስቲጎርፍ ወንዶችን ሴቶችንና ልጆችንም ምንምን ሳያስቀር አሳረዳቸው። ኤጲስቆጶሱን አባ ብኑዲያኖስን፣ ዲዮስቆሮስን፣ ሰከላቢዮስን ከኤጲስቆጶሱ ጋር ያሉ መነኮሳትንም እነርሱንም እንደታሰሩ አርያኖስ ከእርሱ ጋር ወሰዳቸው። እነሆ የረፍታቸውን መታሰቢያ ጥር 1 ቀን ተጽፏል። ለእግዚአብሔርም ምስጋና ይሁን። እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለደምክሙ ዘተክወን በለምሂክ እስከ ተላለ ጥቀ መጠና አብራክ ሰማይታተ አክሚም ቅቱላን በባለ ልደት ብሩክ ምልኡ ውስተ ልቤ ፈሪወተያው አምላክ ከመህይወቴ
እይህልቅ በበክ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 30 በዝች ቀን በአባ መቃርስ ገዳም በአስቄጥስ አበምኔት የሆነ የከበረ አባት አባ ዮሐንስ አረፈ። በዝችም ቀን ደግሞ የተመሰገነ የአባ ዮሐንስ የእረፍቱ መታሰቢያ ነው። በዚህችም ዕለት የመኮንኑ አርያኖስ የጥፍሮቹ ታላላቆች ኮሪዮንና ፊልሞና ከእርሳቸውም ጋር ካሉ 40 ወታደሮች ጋር በሰማዕትነት አረፉ። በዚህችም ዕለት ሄሮድስ የገደላቸውን የከበሩና የነጹህ ሕፃናትን መታሰቢያቸውን የኢትዮጵያ ሰዎች ያከብራሉ። ዜናቸውም ጥር 3 ቀን ተጽፏል። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነብብ ተወከብ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ ምላቡ ብውላን ዘተርፈ ነቢያት፣ ቅዱሳን፣ ዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ኤራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት